ማለትማ አብርሃም ልጁን ይዞ ዲር ነው እኔ እንጃ ብቻ ግን አጋጣሚውን ነው እየጠበቀ ያለው ሎን ይዞ ለመሄድ ማለት ያንን ነበር ይዞ ሄዳለው ምናምን ሲል ነው እየሰማ ነው የነበረው አካል አብርሃም እንደዛ አይነት ነገር እያሰበ ነው ልጁን ከሀገር ይዞ ይወጣ ነው እሱ ከሀገር ይዞ መውጣት ልጅ ቀልድ ነው እንዴ ብራዘር ስማ 1 ኪሎ ቡና ከሀገር ይዘው መውጣት የማትችልበት ሀገር ላይ ልጅን የሚያክል ነገር እንዴት አድርጎ ነው የሚወጣው እንዴ ቀልድ ነው እንዴ እናንተ ከሀገር እንኳን ልጅን ይዛ አንጠልጥለ መሄድ አትችልም ብዙ ማስረጃዎች ያስፈልገዋል አይደለም ከሀገር ወጥተ ለመሄድ ወደ ውጭ ሀገራት ልጅ ይዘ ለመሄድ እዚህ ኢትዮጵያ ውስጥ የተረጋጋን ህይወት መምራት ያልቻለ ሰውዬ ልጁን ከሀገር ውጭ ይዞት ሄዶ እንዴት ነው ሊኖር የሚችለው እንዴት ነው የምታስቡት እናንተ ይሄንን ሐሳብ ስትሰሙ ወይም ደግሞ ወይ ሲነግራችሁ መሳቅ ነው ያለባችሁ አያለመማር ብላችሁ ነው መሳቅ ያለባችሁ አያለማወቅ ብላችሁ ነበር መሳቅ የነበረባችሁ እናንተ ራሱ ከሷ አትሻሉም የምሬን ነው የምላችሁ ከአብርሃም አትሻሉም እናንተ ራሱ ልጁን ከሀገር ይዞ ሊወጣ ነው ምናምን ብላችሁ በጣም ትልቅ የሆነ ሐሳብ በቃ ለሩታ ህይወት በጣም ኢምፖርታንት ኬዝ ይዛችሁ የመጣችሁ ነው የምትመስሉት ሰላም ጤና ይስጥልን ወደ ቤተሰቦች እንደምቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሁሉ ይጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ይችላላችሁ ይመቻችሁ ከዛም ባለፈ ደግሞ ያንተም ልጅ ነው ለምንድን ነው ልጅ በእንጀራ እናት እንዲያድግ በእንጀራ እናት እንዲሰቃይ በቃ ደስ ማይል ስሜት እንዲሰማው የምታደርገው ልጅ እኮ ነው አንተም ያብራክ ክፋይ እኮ ነው በዚህ ልክ ልጅ ላይ አንተ ራሱ የመጨከንና እንደዚህ አይነት ውሳኔ የመወሰን ምን አይነት ተግባር ይሉታል አብርሃም እውነት እናቴ ብሎ መጠየቁ አይቀርም አባቴ ብሎ መጠየቁ አይቀርም ገብቷል የእንጀራ እናቱ ምን ታደርገው ትንከባከበው ገና ለገና ሳታውቅ ገና ለገና ምንም ማይናገር ማይችል በነገራችን ላይ ቢኒ የእንጀራ እናት ምናልባት እቺ ሄርሜላ በእርግጠኝነት ሴት ነች የሴት ጉዳት ያልገባት የሴት ችግር ያልተረዳች ልጅ ነገ ይሁን ለልጅ ታስባለች ለልጅ ትጨነቃለች ማለት እኔ ይከብደኛል ምክንያቱም አይሆነ ዛሬ የምታየው ሰው ልጅ ከንግግሩ በፊት ተግባሩን ታያለ አይደል ዝም ብላ የምትገምተው ነገር አለ ስለዚህ ከሷ ደግሞ ልጅ ተንከባክቦ ያሩታ ልጅ እንደፈለገ አንቀባራ ማለት ታኖረዋለች አሁን ከነዚህ ልጆች ሐሳብ እየተሰራ ያለው ነገር አንፃር ምን አይነት ዓለም ላይ እየኖርን እንዳለ ማለት ምን አይነት ነገር እየነገሩን እንዳለ ግራ እየገባኝ ነው ማለት ሰው የሚኖርበት ምድር ላይ ነው የሁሉ ነገር እየተካሄደ ያለው ህግ ያለበት ሀገር ላይ ነገሮችን በንግግር ፈትቶ ከዛ በኋላ ሁሉም የህይወቱን አቅጣጫ መርጦ መኖር በሚችልበት ምድር ላይ ነው ይሄ እየሆነ ያለው ምንም ሊገባኝ አልቻለም ገዛ እናቱ እያለች አባቱ ልጁን ሰርቆ እንጀራ እናት ጋር ወስዶ ልጁን እንደዚህ ማለት ምንም ሊገባኝ አልቻለም እኔ የሚናገሩትን የሚያወሩትን የሚሰሩት ራሱ ያወቁ የሚያውቁ አይመስለኝም ምክንያቱም ተረጋግሮ የመጡት ራሱ ልጃቸውን ጎን ለጎን ሆኖ ሳይራራቁ በእናትና በአባት ፍቅር አብሮ ለማሳደግ ነው አይደል አንድ ላይ መሆን አልፈልጉም አንድ ላይ መቀጠል አልፈልጉም ትዳራቸውን አልፈለጉትም ስለዚህ ልጃቸውን ግን አንድ ላይ ሆኖ ማሳደግ እንደሚፈልጉ ተነጋግረው ነው ወደ አዲስ አበባ ሲመጡ አይደል አሁን እንደገና ደግሞ ልጄን ወስዳለሁ ምናምን እቃ አይደለም ያስቀመጥከው ብራዘር ልጅ ነው እንዴ የምሬ ነው እንዴት እያሰባችሁት እንደሆነ አላውቅም አሁን እነዚህ ልጆች ራሱ መጥተው ምናምን ነገር አብርሃም ልጅ ወስዳለሁ እያለ ነው ልጁን እንዴት በእንጀራ እናት ታሳድጋለህ ምናምን እንዴት ነው የምታስቡት እናንተ እንዴት ነው የሚወስደው ዝም ብሎ የሚወስደው የሆነ ሩታ የሆነ ቀን ሲበርዳት የሰጠው ጃኬት ነው ሄዶ ዝም ብሎ ወስዶ ከዛ ከእንጀራ እናት ምናምን ጋር መጀመሪያ ራሱ በሁለት እግር ይቁም እስኪ መጀመሪያ እሱ ራሱ ከሄርሜላ ጋር ያለውን ነገር እስኪ ያሳውቀን እስኪ ግልጽ የሆነ ነገር ይንገረን እንዴ ከሄርሜላ ጋር ያለውን ነገር መሬት ሳያስረግጥ ወይም የሆነ መስመር ያላሳዘ ሰውዬ ከሷ ጋር ራሱ ወጣ ገባ የሆነ ግንኙነት ውስጥ ያለ ሰውዬ ከሄርሜላ ጋር ሆኖ በሄርሜላ ደስተኛ ነኝ እያለ በሩታ የሚቀና ሰውዬ እኔ አሁን በአሁን ሰዓት አብርሃም ባለበት ሁኔታና ያደረገ ካለው ነገር አንፃር እንኳን ልጅ ወስዶ ሊያሳድግ ራሱን እንኳን ማሳደግ አቅቶታል ብዬ ነው ማምነው ምክንያቱም ካያችሁት ምን እያደረገ እንዳለ በምን አይነት ላይፍ ውስጥ እንዳለ በምን አይነት ሁኔታ ውስጥ እንዳለ ራሱ የሚያውቅ አይመስለኝም ከማን ጋር እንዳለ በማን ደስተኛ እንደሆነ በማን እንደሚቀና ራሱ የሚያውቅ ይመስለኝ አይደለም ምክንያቱም ከሷ ጋር ተለያይቻለሁ ትዳሬን አልፈልግም ይላል ከዛ በኋላ ሩታ ከሆነ ሰው ጋር ስትሆን እዚህ ግባ በማይባል በቃ ማለት እኔ እንጃ አሳማኝ ያልሆነ ራሱ በቃ የሆነ ነገሩ ቀልድ ድራማ እንኳን እንደሆነ በሚያስታውቅ በደስታና በሷ ግንኙነት የሚቀና ሰው ነው አብርሃም አስቡት እዚህ ቀናና እዛ ተነስቶ ደግሞ እንደገና ደስተኛ እንደሆነ የራሱ ላይፍ እንዳለው የራሱ ሴት እንዳለችው ህይወት እንደቀጠለ አይነት አክት ያደርጋል እኛም ግራ ይገባን እሱ ነው
ሁለተኛ አሁን ሶስተኛ ደግሞ ግራ የገባን ምንድነው እነዚህ ልጆች ወሬ ይሄ እንደሚሆን አምናችሁ ነው እናንተ አብርሃም ልጁን ይወስዳል ብላችሁ አምናችሁ ነው አብርሃም ልጁን ከሩታ ነጥቆ ምናምን ነገር ወስዶ እንደዛ አይነት ነገር ያለው ፊልም ላይ ራሱ በሆነ ህግ እንዳለ መቀማቱ አግባብ እንዳልሆነ ምናምን ነገር አሳይተውን ነው የሚያደርጉት እንጂ መቀማት አግባብ እንደሆነ ፊልም እንኳን አይነግረንም እናንተ መታችሁ ሩታን አብርሃም ከሩታ ላይ ልጁን እንደሚቀማት 100% እርግጠኛ ምናምን ሆናችሁ እንደምታወሩት ራሱ ፊልም አይነግረንም አይደለም ሪል ላይፍ ትንሽ ከሌሎቹ እድሜያችሁ ትንሽ መጠጥ ያለ ነው አይደል ይሄንን እንዴት ማወቅ ያቅታችኋል አንድ ልጅ መሀል ላይ ሆኖ ሲሰቃይ እናንተ ራሱ እንዴት ነው ማሰብ ያልቻላችሁት ህግ ባለበት ሀገር ሄዳችሁ በህግ ነገሩን እንድትፈታ ማድረግ እንጂ ሩታ ከቤት እንዳትወጣ ከቤት እንዳትነቃነቅ ልጁን አብርሃም መጥቶ ይሰርቃል የገዛ ልጁን እቃቃ ነው እንደመጥቶ የሚሰርቀው ምንድነው እንዴ አረተው እንዴ እሷስ ሩታን ብትወል ልጇን ማንንም መጥቶ እየወሰደ ማንንም እንትን ይያለ ምናምን ነገር በዚህ መሃል ልጇ አንድ ነገር ሊሆን ይችላል ህፃን ልጅ ነው ያልጠነከረ ገና አስቡት አመት አልሆነውም አይደለ ወራቶች ውስጥ ነው ያለው ብትችሉ እንደውም ብታስወጡት ነው ደስ ይለኛል ከዚህ ነገር ውስጥ ካልሆነ ደግሞ ሁለታችሁ መካከል ያለው ነገር አስወጡት በቃ ሪሌሽን ውስጥ አይደላችሁ ማለት ትዳር ውስጥ አይደላችሁ ማለት አትፈላለጉም አይደለ ስለዚህ በቃ ሁለታችሁም የራሳችሁን የህይወት መንገድ ምረጡ በየቀኑ ትመጣላችሁ ምንም ተጨባጭ የሌለው ነገር ትነግሩናላችሁ ከዛ በኋላ እንደገና አፍቃሪና አንደኛው አፍቃሪ ወይም ናፋቂ አይነት ሙድ ይጫወታል አሁንም እንዳልቆረጠለት አይነት ነገር እንደገና ሩታም ደግሞ እዛ ጋር ምናምን ነገር እሱ እንደማትፈልገው ከሱ ጋር ያላትን ህይወት እንደማትቀጥል ታሳዩናላችሁ ከዛ ደግሞ በማግስቱ አብራችሁ ትመጣላችሁ ምን እንደምትፈልጉ እኛም ግራ ገባን ለመሄድ እንደወሰነ ልንነግርሽ ነው በየትኛውም አጋጣሚ ከቤት መውጣት የለብሽም ከወጣሽም ደግሞ ልጁን እዚሁ ማስቀመጥ የለብሽ ይዘሽ ብትሄጂ ተመራጭ ይሆናል ሩቲ እኔ ግን እዚህ ጋር አንዳቆም የምጠይቃቸው ቤተሰቦች ከነዚህ ልጆች ጎን እውነተኛ የሆነ ሰው በሁለቱ መካከል ሰላም እንዲሰፍን የሚፈልግ መረጋጋት እንዲመጣ ሁለቱም የየራሳቸውን የህይወት መንገድ መርጠው በሰላማዊ መንገድ እንዲኖሩ ይሄም ልጅ እንዳይንገላታ የሚፈልግ ወይም ደግሞ ዋጋ ከፍሎ ሁለቱን አንድ ለማድረግ ሁለቱን አንድ ለማስታረቅ የሚጥር ሰው እስካሁን ድረስ አላየሁም የምሬን ነው የምላችሁ ዛሬ የሚመጣው ሰው ዛሬ ከሩታ ጋር ነገ ደግሞ ከአብርሃም ጋር እንደገና ደግሞ አሁን ፍርሃት የሚለቅ ንግግር ከሁለቱ መካከል መተማመን እንዳይኖር አንደኛው ለአንደኛው ክፉ ነገር እንዳሰበ መጥቶ የሚያወራ ሰው ብቻ ነው ያለው አንድም ሰው በዙሪያቸው አንድም ቀን የመፍትሄ ሰው ሆኖ አይቻላቅም የምሬን ነው የምላችሁ የመፍትሄ ሰው እኔ አይቻላቅም አሁን ይሄ ንግግር ምንድነው የሚያደርገው አንደኛ በአብርሃምና በሷ መካከል ጥላቻ እንዲኖር ከዛ ሩታ ላይ ፍርሃት እንዲኖር ልጅ ይሰረቃል ልጅ እንደዚህ ይሆናል ምናምን ይሄ ሁሉም ነገር እንዲመጣ ያደረጋችሁት እዚህ ደረጃም እንድትዳረሱ ያረጋችሁት አንደኛ የሩታ ለመበሻሸቅ እንጂ በአብርሃምና በሷ መካከል ለተፈጠሩ ነገር መፍትሄና መደምደሚያ አለማበጀቷ እንደምትፈልገው እሱም ማስቀናት እሱም ማቃጠል ምናምን ነገር እሱ ፊት ለፊት የሆነ አይነት ነገር ማድረግ እንደምትፈልግ ነው እንጂ እነዚህ ነገሮች ሄዶ ነገ እሷ ህይወት ላይም ልጇ ላይም ምን አይነት ነገር ሊያስከትል እንደምትችል ምንም የተረዳችው ነገር ያለ አይመስለኝም አብርሃም ምንድነው ሐሳቡ እኔ ትቻታለውና ከኔ ጋር ያላትን ህይወት አቋርጣለችና ሁለታችን ስለተፋታን እኔ ፈለኩትን አይነት ህይወት ኖራለሁ እሷ ግን ልጄን ቁጭ ብላ ታሳድግ እኔ እንደፈለኩ ሆናለሁኝ እዛ ከሴት ጋር እንደፈለኩ ይሆንኩኝ እሷ ግን ከልጄ ውጪ ከማንንም ጋር እንዳትሆን አይነት የሆነ አለ አይደለ የሆነ ዲክታተር አይነት ባህሪ ልጅቷን የመጨኮን ይሆን ብቻ እንዴት ብዬ ልንገራቸው እሷ ምንም አይነት ላይፍ ውስጥ እንዳትገባ ሁሌም እሱን እጅ እየጠበቀች እንድትኖር ከሱ በታች ሆና ልጁን እንድታሳድግ አይነት ነገር ነው የሚፈልገው ይሄም ደግሞ ትክክል አይደለም አይመለከትም አሁን እሷ ባለችበት ውስጥ እየኖር አሁን እሷ ባለችበት ህይወት ውስጥ ምንም ታርግ በምንም ውስጥ ግባ አይመለከትም ይሄንን ስል ሩታ የፈለገችውን ህይወት ውስጥ እንደፈለገች ከወንድ ጋር እንደ አብርሃም ትሁን አይደለም አይመጥናትም እሷ በቃ እስከዛሬም እንደዚህ አይነት ህይወት ውስጥ አልነበረችም ወደ አብርሃም ህይወት ውስጥ ስትመጣ የነበሩበትን ነገር ታስታውሳላችሁ እንዴት እዚህ ደረጃም እንደደረሱ አንድ ባንድ ታስታውሳላችሁ ምን አይነት የውጣ ወረዶችን አልፈው ምን አይነት የደስታ የሐዘን የጭንቀት ጊዜያቶችን አሳልፈው የቤተሰብ ምክር አልሰማም እስከማለት የደረሰችበት ህይወት ነው አይደለ ስለዚህ ዛሬ ከአብርሃም ጋር ተለያይታለችና ባሏ እሷን ትቶ አራስ ቤት እያለችም እርጉዝም ሆና ቦታ ሳይሰጣት አንድም እንክብካቤ ሳያደርግላት እነዛን 2 ዓመት ነው 3 ዓመት የፍቅር ጊዜያቶችን አብረው እንዳላሳለፉ ምንም እንዳለለች ከጥፍር ቆሻሻ እንኳን እንደማይቆጥራት አይነት አክት ሲያደርግ የነበረውን ነገር ቆጥረሽ አንቺም ያንን ለመበቀል እንደሱ መሆን እንደምትቺ ለማታየት ምጥሪ ሆነ ምንም አንተም ብልግና እየሰራ ነው እኔም ብልግና መስራት ይችላልኝ እንጂ እሱን ሊያስቀናው ወይም ከሱ የተሻልሽ እንደሆንሽ ሊያሳይ የሚችል ነገር አይደለም የምታደርጊው አይሽ የተከበርሽ ሴት እንደሆንሽ ማንንም መጥቶ እንደፈለገ ካንቺ ጋር የፈለገውን ህይወት መቀጠል እንደሚፈልግ አይነት ሰው እንዳልሆንሽ ህይወት ብለሽ ትዳር ብለሽ የገባሽበት ነገርም እስከመጨረሻ ከዛ ሰው ጋር ለመቀጠልና እስከመጨረሻ ከዛ ሰው ጋር ህይወትሽ ማብቂያው እንዲሆን አስበሽ ነበር የገባሽበት ያ ነገር እንዳልተሳካ
ስለዚህ አልተሳካምና ብድግ እያልኩኝ እንደገና ሌላ የሚሳካ ትዳር ሌላ እንደገና ከኔ ጋር እስከ ህይወት ፍጻሜ አብሮኝ የሚኖር ወንድ ወደ ህይወቴ ጎትቻ አመጣለሁ። አይሆንም። መረጋጋት ያስፈልጋል። አየሽ አንዳንድ ጊዜ ጾም ጸሎትን በህይወታችን ውስጥ ያስፈልገናል። አየሽ ለራሳችን የጥሞና ጊዜ ሰጥተን ምን አይነት ፋውል በዚህ ትዳር ውስጥ እንደሰራን ምን እንደተሸወድን ለምን እዚህ ደረጃ በባልሽና በአንቺ መካከል ለምን እዚህ ደረጃ እንደተዳረሳችሁ ለምን ይሁሉ እንደተፈጠረ አየሽ ይሄ ነገር ድጋሚ ነገር ሌላ ህይወት ውስጥ ስትገቢ በህይወትሽ ውስጥ ከዚህ የባሰም ነገር እንዳይፈጠር ድጋሚም እንደዚህ አይነትም ነገር እንዳይፈጠር ሁለተኛም ብታገቢ ፍቺ የማይፈጸምበት ምንም አይነት ዋስትና አይኖርሽም ብድግ ብለሽ ከገባሽ። ስለዚህ መረጋጋት አለብን። ሰው እኮ መኪናውን እኮ ሰው ሰርቪስ ያስደርጋል እኮ አይደል አደጋ እንዳያደርስበት ከሱም አልፎ ሰው ላይም አደጋ እንዳያደርስ። ስለዚህ እኮ የኛ ህይወት ከመኪና አይበልጥም ታዲያ አይደል? ከዚህ ቁራቁምቦ በላባችን በወዛችን ጥረን ከምንገዛው ንብረት አይበልጥም። አንዳንድ ጊዜ ህይወታችንን ኮልኮል ያናድርጓ አንዳንድ ጊዜ የሆነ የተሸነፍን የበታችነት ነገር የሆነ የተሸነፍን እንደተሸነፍን የበታች እንደሆንን እንደተበለጥን እንደተሸወድን አርገን አንመን። አንዳንድ ጊዜ ሰዎች የሸወዱን ይመስላቸዋል እንጂ ራሳቸውን የሸወዱት። ለምሳሌ በዚህ ይሄንን የሚያክል የሁለታችሁን ይሄን የሚያክል ህይወት እዚህ ደረጃ የደረሳችሁበትን ህይወት ጥሎ የወጣው ሰውዬ የሆነ ነገር ያተረፈ ወይም ደግሞ ትክክል የሆነ ሊመስለው ይችላል። ኖ በጣም ነው የተጎዳው። ላይፍን ከዜሮ ለመጀመር ነው የሚሄደው። የሚያቃትን ብዙ ነገሯን ገበኗን የሚያቃትን ብዙ ውጣውረዶችን አብሮ ያሳለፏትን ሴት እግዚአብሔር አብረው በነበሩበት ሰዓት ብዙ ነገርን የባረካቸውን ትዳራቸውን ትቶ አጠንክሮ እንባቸውን አብሶ በምህረት እዚያ ያደረሳቸውን ትዳር እንደገና ገፍቶ ወጥቶ እንደገና ከዜሮ ሌላ ትዳር ለመጀመር ማሰብ ማለት ይሄ ጤነኝነት እኮ አይደለም። ይሄው የተረጋጋ ይምሮ አብርሃም ጋር የለም። ወይ ቁርጡ አልቆረጠለትም ወይ አልተወሽም። አይሻር አንቺም ያንን ስለምታቂ ነው ከዛሬ ነገ ይመለሳል የሚል ተስፋ ውስጥ ይስላል ነው አይደለ? ስለዚህ ይሄንን ተስፋ ደግሞ በእንደዚህ አይነት መንገድ አትጠብቂ። ሰይጣን በእናንተ መካከል ነገሮች በጣም እየሰፉ እንዲሄድ ነው የሚፈልገው። አይሽ በሁለታችሁ መካከል ነገሮች እየጠበቡ የሁለታችሁ መቀራረብ እየመጣ ወደ ሰላም መምጣት ከጀመራችሁ ነገ ተመልሳችሁ ይቅር ተባብላችሁ አንድ ላይ እንደምትሆኑ ያውቃል። ልጃችሁን በእናንተ በአባትና በእናቱ ፍቅር ደስተኛ ሆኖ እንደሚያድግ ሰይጣን ያውቃል። ስለዚህ ሁሉ ጊዜ ክፉን ሐሳብ ወደ እናንተ ያመጣል። አንቺ በደስታ እሱን እንድታስቀናኙ ምናምን ነገር አብርሃም ትዳሩ እንደማይፈልግ አንቺን እንደማይፈልግ ከሄርሜላ ጋር ደስተኛ እንደሆነ አይነት አክት እንዲያደርግ አየሽ የሕፃን ጨዋታ እንድትጫወቱ ያደርጋቸዋል። ሐሳብ ነው እየሰጣችሁ ያለው። እናንተ የሰይጣን ሐሳብ እየወሰዳችሁ ነው እያስፈጸማችሁ ያላችሁት። ለዛ ነው ሰላም መሆን ያቃታችሁ። አየሽ የውስጣችሁን ስሜት ወይም ደግሞ የውስጣችሁ ያለውን አንዳችሁ ለአንዳችሁ እውነተኛ ስሜታችሁን ረግጣችሁት የማይሆን ስሜት የማይሆን ነገር ወደኛ እንድታመጡ የሚያደርጋችሁ የሰይጣን ሐሳብ ነው፣ ሌላ ምንም ነገር አይደለም። በቃ ጤነኛም ጓደኛ በዙሪያችሁ ስለሌለ ነው እውነታውን ትቶ የእናንተን ሐሳብ ብቻ እየተቀበለ ከናንተ ጎን የሚቆም። እንደዚህ አይነት ጓደኛ ደግሞ የባሰ ጉርጓድ ውስጥ ነው እንጂ የሚከታችሁ መፍትሄ አይሆንላችሁ። በቃ የሆነ ሰዓት ሲሰለቸው እጭ የራሷ ጉዳይ እሷ ለራሷ ህይወት ያልሆነች ወይም ለራሱ ህይወት ያልሆነ ብሎ መሄዳቸው የማይቀር ጉዳይ ማለትማ አብርሃም ልጁን ይዞ ዲር ነው እኔ እንጃ ብቻ ግን አጋጣሚ ነው እየጠበቀ ያለው ሎን ዲሶ ይላ መሄድ ማለት ነው። ያንን ነበር ይዞ ይዳለው ምናምን ሲል ነው እየሰማ ነው የነበረው አካል አብርሃም እንደዛ አይነት ነገር እያሰበ ነው። ልጁን ከሀገር ይዞ ይወጣ ነው እሱ ተጠብቆ ከሀገር ይዞ መውጣት ልጅ ቀልድ ነው እንዴ ብራዘር? ስማ 1 ኪሎ ቡና ከሀገር ይዘው መውጣት የማትችልበት ሀገር ላይ ልጅን የሚያክል ነገር እንዴት አድርጎ ነው የሚወጣው? እንዴ ቀልድ ነው እንዴ እናንተ? ከሀገር እንኳን ልጅን ይዛ አንጠልጥለ መሄድ አትችልም። ብዙ ማስረጃዎች ያስፈልገዋል። አይደለም ከሀገር ወጥተ ለመሄድ ወደ ውጭ ሀገራት ልጅ ይዘ ለመሄድ። እዚህ ኢትዮጵያ ውስጥ የተረጋጋን ህይወት መምራት ያልቻለ ሰውዬ ልጁን ከሀገር ውጭ ይዞት ሄዶ እንዴት ነው ሊኖር የሚችለው? እንዴት ነው የምታስቡት እናንተ? ይሄንን ሐሳብ ስትሰሙ ወይም ደግሞ ወይ ሲነግራችሁ መሳቅ ነው ያለባችሁ። አያለመማር ብላችሁ ነው መሳቅ ያለባችሁ። አያለማወቅ ብላችሁ ነበር መሳቅ የነበረባችሁ። እናንተ ራሱ ከሷ አትሻሉም። የምሬን ነው የምላችሁ። ከአብርሃም አትሻሉም እናንተ ራሱ። ልጁን ከሀገር ይዞ ሊወጣ ነው ምናምን ብላችሁ በጣም ትልቅ የሆነ ሐሳብ በቃ ለሩታ ህይወት በጣም ኢምፖርታንት ኬዝ ይዛችሁ የመጣችሁ ነው የምትመስሉት። የሷ ቸልተኝነትና የሷ የሆነ ዴንታቢስ መሆን እንጂ አብርሃም ከዚህ ቤት እንኳን ልጁን ይዞ የመውጣት መብት የለውም። ቀልድ አደረጋችሁት እንዴ እናንተ? እነሱ ህይወታቸው ላይ ቀልደዋልና እናንተም ይሄን ነገር አምናችሁ ምናምን መጣችሁ። ኧረ ተው ሩታ እንደዚህ አይነት ሐሳቦችን ይኸውልሽ እንዳሰሚያቸው። በቃ እኔ ይኸውልሽ አንቺ ኮስታራ ሴት ሁኚ፣ ነገሮች ላይ ትኩረት ስጪ። በቃ ባውንደሪሽን አበጂ።
መምጣት እስካለባቸው ድረስ ይምጡ፣ መቀለድ እስካለባቸው ድረስ ይቀልዱ። እንደዚህ አይነት ጉዳይ ግን አትቀልጂ። ይሄ ተራ ነገር አይደለም፣ ልጅ ነው። ዘላለምሽን የምትጸጸችበትን ነገር ዘላለምሽን ልታነቢበት የምትችይበትን እዚህ ምድር ላይ መኖር እስከ መጥላት ያደርስሽ የሚችል ስህተቶችን እንዳሰሪ በልጅሽ በኩል ተጠንቀቂ። በቃ ልጅሽ ላይ ሲመጣ ኖ 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 ማለት ያለብሽ በቃ። ከዛ ውጪ እንደፈለጉ ይሁኑ በቃ። እሱን ፍቀጅላቸው፣ መብትሽ ነው፣ እንደፈለግሽ አድርጊ። ግን የልጅሽ ጉዳይ ላይ እንደዚህ አይነት ተራ ወሬዎችን እየመጡ ማንም ሰው እንዲናገር አትፍቀጅላቸው። እስቲ ክፍተቱ ካገኘ ከራሳቸው ሰው የሰማ ነው ይሄን ነገር ሊያደርጉ እንደሆነ። አንቺ ደስተኛ ውስጥኝ በእርግጥ የሚወዱ በጣም ብዙ ሰዎች አሉ። አሁን እኛ እንደዚህ ወሬ እንትን ለማለት ሳይሆን አንቺ መጎዳት የለብሽም ብለን እናስባለን። ሲቀጥል ደግሞ ልጃችሁ ያለ እናት እንዲያድግ ሌላ የእንጀራ እናት ጋር እንዲያድግ አንፈልግም፣ አንቺም አትፈልጊም። ምክንያቱም ብዙ ዋጋ የከፈልሽበት ልጅሽ ነው፣ ብዙ ችግር አይተሽበታል፣ ብዙ እኔ ይሄ ሀሳብ ራሱ አብርሃም ልጓችሁ ነው የሚመስለው። ለሩታ የሚጨነቅ ከሩታ ጎን እውነትም እንደቆመ አይነት ሰው ብታስቡ ኖሮ እንደዚህ አይነት ወሬን እንደ እውነት አድርጋችሁ መታችሁ አታወሩ። እኔ ሩታ በቻልሽው አቅም ነገሮችን ወይ ከህግ ጋር ወይ የራሴ ከምትያቸው ቤተሰቦችሽ ጋር የስጋ ዘመድሽ እህትሽ አክስትሽ ጋር ካልሆነ በስተቀር ይሄ በስራ የተዋወቅሻቸው በሆነ ነገር ያወቅሻቸው የአገሬ ልጅ አብሮ አደገ የሚሉ ሰዎችን ከህይወትሽ አስወጫቸው፣ ከጎንሽ አርቂያቸው። ይሄ የአንቺ ህይወት ነው። ይሄ ወሬውን ለምሳሌ ፍርሃት ነው የሚለቅባቸው። ፍርሃትን ደግሞ የሚለቅብህ ሰይጣን። ምክንያቱም መፍራታችሁ ብዙ የሰይጣን ሐሳብ እንድታደርጉ ስለሚያደርጋችሁ እንጂ ይሄንን ሐሳብ አምጥታችሁ እናንተ ስትናገሩ ተራ እንደሆነ ሰምተናል። ግን ምንም ተራ የሆነ ጉዳይ ነው። ማንም ይሄን የማድረግም መብት የለውም። በጣም ሲምፕል ጉዳይ ነው። ግን ለማንኛውም ለህግ እናሳውቅ። ነገ ምን እንደሚታሰብ ምን እንደሚደረግ ስለማናቅ ቀድመን ለህግ እንናገር አይነት ሐሳብ ብታወሩ ከጎኗ እንደቆማችሁላት ነገሩ ተራ ጉዳይ እንደሆነ አይነት ነገር አርጋ እሷም ትረዳዋለች እንጂ አሁን መጣችሁ መርዶ እንደሰማ ሰው እንዳዘነ ሰው ተክዘ ምናምን ነገር ልጁን አብርሃም ወስዶ ከእንጀራ እናት ጋር ያሳድግብሽ ነው። ትቀልዳለህ በጣም ተሻለ። ያው አብርሽ አጋጣሚ ነው የሚጠብቀው። ዛሬም ነገም ሉልን ለመውሰድ ይፈልጋል ሩቲ እና አንቺ ደግሞ ከልጅሽ ተለይተሽ መኖር ስለሌለብሽ እሱም ብሎታል። ልጁ በእንጀራ እናት ማደግ የለበትም። የእናት እንክብካቤ ነው ይዞ ማደግ ያለ። እንደዛ ነገር እንኳን አይኖርም። እንደዚህ ነገር አይፈጠርም። ማለትም ስነግር ማለት የምፈልገው ለምን ይገሉ ምን እንጀራ እናት ነው እሱ እንደፈለጋ ከፈለገው ሰው ጋር መሆን ይችላል። የኔ ልጅ ግን በማንም እንትን አያሳድግም። ችግር የለውም። እናንተ እንዳላችሁ ትጠነቀቃለሁ። ግን ደግሞ እሺ ማለት ይሄንን ፕሮሰስ እውነት ከጀመረው እሱ እውነት እንደዚህ አይነት ነገር ውስጥ ከገባ እኔ በራሴ መንገድ አጣራለሁኝ። ከዛ በኋላ ወስደውን እርምጃ እንወስዳለን። ቀላል ነው። እኔ ማለት ነው በሞያሌ ነው እንዲዞት የሚሄደው ልጁ ስደት ነው እንደ በሊቢያ አድርጎ ምናምን ነው ልጁን ይዞት የሚሄደው ካልሆነ በስተቀር መቼም በኢትዮጵያ ኤርፖርት አቀጅ ይሁንላችሁ ላይ ተጎርተሽ ወይ ልጁን ወስዶት ይሆን ነገር ሆነሽ ከምናይ ዛሬ ላይ መተን ተጠንቀቂ ማለቱ ይሻላል ብለን ነው። እኔም ካለኝ መጣ ነው ሰምተን እንዳልሰማ መሆን እንችላለን። ወሬም እዚህ መተን አለማውራት እንችል ነበር። ግን ደግሞ ነገ ላይ ድጋሚ እንድታለቅሽ አንፈልግም። ድጋሚ አሁን እናንተ ችግራችሁ ይውላችሁ ብዙ ሰዎች እኮ ወሬ ይሰማሉ። ግን ወሬውን የምንናገርበት መንገድ ነው። የማይሆንን ነገር እንደሚሆን አድርጋችሁ 100% እርግጠኛ ሆናችሁ እንድትጠነቀቂ ምናምን የሚሉ ነገሮች ይውላችሁ ለሌላ ጊዜ የሆነ ወሬ ሰምታችሁ እርግጠኛ ያልሆናችሁበትን መረጃ የሌላችሁን ነገር ከባለቤቱ ቀጥታ በጆሮአችሁ ያልሰማችሁትን ነገር ለሰው ስትናገሩ ይሄ ሰው እንደዚህ የሚባል ወሬ አለ፣ እውነት ይሁን ውሸት አላቅም፣ እርግጠኛ አይደለሁኝም። ሰውም ሆን ብሎ በአንቺና በአብርሃም መካከል የባሰ ጥል እንዲፈጠር አስቦም ሊሆን ይችላል። ይሄንን ነገር ቢያስብም የማድረግ አቅሙ የለውም። ያለነው ህግ ያለበት ሀገር ነው። አንደኛ ይዤ እወጣለሁ እያለው ከሀገር ነው። ይሄ ደግሞ ቀላል አይደለም። ልጁን ራሱን ይዞ እንኳን መውጣት የማይችልበት ሀገር ላይ ያለነው። ስለዚህ ዝም ብለሽ እንደ ወሬ ያዡ። ምንም ፍርሃት ውስጥ እንዳትገቢ። አንቺን ሊያስፈራራሽ የሚችል ነገር ወይም እንቅልፍ የሚነሳሽ ሐሳብ አይደለም ምናምን ተብሎ ነው የሚናገረው እንደዚህ አይነት ነገር እንጂ ልክ እንደ መርዶ መጣ እርግጠኛ እንደሆንክ ነገር ሐሳቡ ሲወራ ከጎናቸው ቆመ እንደሰማ ሆነ መተ መናገር ራሱ ሌላ ችግር ነው። በቃ ችግር የሆናችሁት አሁን በአብርሃምና በሩታ መካከል ከጎን ያላችሁ ሰዎች ናችሁ። የምሬን ነው የምላችሁ። ከጎን ያላችሁ ሰዎች ናቸው ችግር የሆናችሁት በእነሱ መካከል፣ ሌላ ማንም አይደለም። የመፍትሄ ወሬ አውርቶ የሚያክሰው አጣው እኮ። የምሬን ነው የምላችሁ። መፍትሄ የሚሆን እኮ አጣው። ሩታም መሳደብ ወይም ማስቀየም ከፈለገች አብረው የሚሳደቡ አብረው የሚያስቀይሙ፣ በአብርሃምም በኩል እውነታውን ሪያሊቲውን እያወቁ ሩታን ለማብሸቅ ሩታን የበታች ለማድረግ
ነው የሚናገሩት። በቃ በሩታ መካከል ያ ነገር ነው እየተፈጠረ ያለው። ያ ደግሞ በሁለታችሁ መካከል መፍትሄ ያመጣላችሁም እንዴ? ወይ ተለያይተና ወይ እንደተለያያችሁ ተለያይታችሁ ቅሩና በሰላም ህይወታችሁን ቀጥሉ። ካልሆነ ግን ነገ አብሮ እንደሚሆን ይሄ ነገር ነገ አብቅቶለት ሁለታችሁ ይቅርታ ተባብላችሁ እንደሚታረቁ አይነት ሰዎች እየሆናችሁ እኛ ላይ አትጫውቱብን። በቃ በሱ ረስቻለሁ፣ በልጄ ሁሉንም ነገር ረስቻለሁኝና በጣም በልጄ ደስተኛ ነኝ በዚህ ሰዓት እግዚአብሔር ይመስገን። ማለት ይሁን አንዱ ነገር አተ አንደኛውን ባንደኛው ደግሞ ይክሳል ፈጣሪ አይደል? እና እኔም በልጄ በደንብ ክሶኛል። ስለዚህ ማረግ ያለብኝን መሆን ያለብኝን ሁሉ መክፈል ያለብኝን መስዋዕት በሙሉ ለልጄ ስል መክፈል አይቀርምና እንደውም አመጣሽው ሐሳቡን አመጣሽው። ሁልጊዜም የማወራውና አንቺም እንድታወሪ የምፈልገው ሐሳብ ነበር፣ ዛሬ አወራሽው። እግዚአብሔር በዚህ ትዳር ውስጥ በዚህ ህይወት ውስጥ በዚህ ሁኔታ ውስጥ እስካሁን በኖርኩባቸው እድሜዎች ውስጥ በልጄ ክሶኛል ብለሽ የምታስቢ ከሆነ ለልጅ ስትይ እንደዚህ አይነት ነገሮችን አቆሚ፣ ከእንደዚህ አይነት ነገሮች ውስጥ ውጪ። የምሬ ኖሩታ አንቺን የማይመጥንሽና አሁን የምትዩን ቃል የማይመጥን ነገር ነው እያደረግሽ ያለሽው። ከደስታ ጋር ያለሽን ነገር አቆሚ። ከአብርሃምም ጋር ያላችሁን ነገር መደምደሚያ ስጪው። በቃ አሁን የምትዩን ህይወት ኑሪ። አይሽ እግዚአብሔር ክሶኛል በልጄ ብለሽ የምታስቢ ከሆነ እግዚአብሔርን እያመሰገንሽበት ልጅሽን በሰላማዊ መንገድ እያሳደግሽ መቆም እንደሚቻል አየሽ። ትዳር እዚህ ምድር ላይ ስንኖር የሚያስፈልገን እንጂ ሰማይ የማያስገባን የመንግስተ ሰማይ መግቢያ ቁልፍ እንዳልሆነ ማሳየት አለብሽ። አይሽ ህይወት እንደሚቀጥል ማሳየት አለብሽ። ልጅሽን ማሳደግ እንደምትችይ ማሳየት አለብሽ። አየሽ አይደለ? እንደማትችይ አይደለም ማሳየት ያለብሽ፣ አንቺ እንደምትችይ ማሳየት አለብሽ። ትዳሩን ትፈልጊው እንደነበረ በዚህ ትዳር ውስጥ መቀጠል እንደምትፈልጊ እንደነበረ ልጅሽን ከእናቱና ከአባቱ ጋር እንዲያድግ ትፈልጊ እንደነበረ ከአብርሃም ጋር መለያየት እንደማትፈልጊ ግን ከተለያያችሁ ምንም ማድረግ እንደማትችይ ከተለያያችሁም ደግሞ በሰላማዊ መንገድ ልጁን እየመጣ እየጠየቀ ልጁን እያሳደገ የፈለገውን የራሱን ህይወት መኖር እንደሚችል ከዛ ውጪ ካንቺ ጋር ምንም አይነት ኮሙኒኬሽን እና ግንኙነት እንደሌለው በቃ ክፉ እንዲገጥመው እንደማትፈልጊ ምንም አንዳች ክፉ እንዲገጥመው አይደለም ስለሱ ክፉ ማውራት እንደማትፈልጊ ስለሱ መጥፎ መስማት እንደማትፈልጊ ይሄ ያደረገኝ ብለሽ ማውራት እንደማትፈልጊ ትናንትና 2 ዓመት ነው 3 ዓመታትን አብራችሁ በሰላምና በፍቅር በጥልም በምንም አብራችሁ አሳልፋችሁ እዚህ እንደደረሳችሁ እግዚአብሔር በጣም ብዙ እርዳታን እንደረዳችሁ ዛሬ ግን ያላሰባችሁት ነገር እንደተፈጠረ የምታምኚ ሴት ስለሆንሽ ህይወትሽን በዚህ አይነት መንገድ ቀጥይ። ካልሆነ በስተቀር እንደዚህ አይነት ተግባራቶች ከእግዚአብሔር ነው የሚያርቅሽ፣ ከእግዚአብሔር ነው ያራቅሻል። ወደ አብርሃም እየቀረብኩ ነው ወይም አብርሃምን ወደ እኔ እያቀረብኩ ነው ብለሽ የምታምኚ ከሆነ ኖ ሰይጣን በዚህ ነገር ከእግዚአብሔር እንድትርቂ ነው ያረጋሻል። አየሽ አመስጋኝ እንዳትሆኚ ነው ያረጋሻል። ስለዚህ አሁን የምትዩን ነገር እውነት ከሆነ እናት እያመሰገንሽ ልጅሽን በደስታ ማሳደግ በቃ የሚፈልገው ከሆነ ካንቺ ጋር መቀጠል የሚፈልገው ከሆነ ይሄንን ትዳር እሱም በዚህ ትዳር ውስጥ በሁለታችሁ ግንኙነት ውስጥ እግዚአብሔር በልጅ ክሶኛል ብሎ የሚያስብ ከሆነ በቃ ትዳሩን አስተካክሎ በሰላማዊ መንገድ ህይወቱን መምራት ይችላል። ካልሆነ እናቴ እንደዚህ አይነት የቃቃ የህፃን ጨዋታ ውስጥ አትግቢ። የምሬን አይመጥንሽ። አብርሃም ብቻ አይደለም አብርሃምም የልብ እየሰጡት ያሉት እነሱ ናቸው። ያንተም ልጅ ነው አንተ ጋር መሆን ይገባል፣ የአባትነት ድርሻቱ ጋር ነው እያሉ ጭራሽ ልጁን በሌላ ነገር እኔ አሁን ይኸውልሽ ይሄ ልጅ ሐሳቡ አንቺ አዎ እንዴት ላርግ እሺ እጠነቀቃለሁ ቆይ ዋጋውን ነው የምሰጠው እሱ ማን ስለሆነ ነው ምናምን እንድትይ የፈለጉ ነው የሚመስሉት ነቢኒያው። ምክንያቱም እየነገርሻቸው ምንም እንደማያመጣ በልጅሽ እንደማትደራደሪ ምንም የሚያሳስብ ጉዳይ እንዳልሆነ እየነገርሽ አሁንም ግን አንቺ እንድትፈሪ ስለፈለገ እነሱ የፈለጉት ነገር አለ። ይሄን ነገር ሲነግሩሽ ካንቺ የጠበቁት ፊድባክ አለ፣ ካንቺ የሚጠብቁት ነገር ማለት ነው። ስለዛ ነው አሁን ልጁም ያንተ ነው እንደዚህ ነው ልጅን እንደዚህ በቃ እናንተ ምንድነው ማለት ያለበት ነገረቻቸው አይደለ? ምንም እንደማያመጣ ምንም እንደማይፈጠር በልጇ ቀልድ እንደማታቅ እግዚአብሔር በልጇ እንደካሳት ስለዚህ በዚህ ህይወት ውስጥ ያተረፈችው አንድ ነገር ቢኖር ልጇን እንደሆነ ነገረቻቸው አይደለ? ስለዚህ ማንም አያመጣ ማለ ምን እንደሆነ ምን ያመጣል? በቃ አንቺ እኔ እንደዚህ ጠንካራ ከሆንሽ አንቺ እንደዚህ አይነት መተማመን ካለሽ እሰየው ምንም የሚያመጣው ነገር የለም ብለ አበርትታት ነው እንጂ መሄድ ያለብህ በግድ ተንበቅበቂ ተው እንጂ ተው ጎበዝ። ብዙ ነገር እየገፋፉት ነው ገብቶሻል። የሱ ማሳፈት ስላልሆነ ምንም ሊያደርግ ይችላል። እንደ ወንድ ስሜታዊ ሆኖ እዚህ ጋር መጥቶ ብዙ ነገሮች ሊያደርግ ምንም እኮ ያመጣው ነገር የለም። ይኸው እስከዛሬ ገፋፉት ትዳሩን እንዲያጣ አደረጉት። ገፋፉት ልጁን ያለ አባት እንዲያድግ ያለ በአባትና በእናት ፍቅር እንዳያድግ በቃ ይሄንን ያመጡት። ይሄው የአብርሃም የሰዎችን ሆሬ እየሰማ መገፋፋት ያመጣው ነገር ምንድነው? ህይወቱ ላይ ባዶ እንዲቀር ነው ያደረጉት። ብቻ የተሻለንን እናደርጋለን። የተሻለኝን አደርጋለሁ።
በሁለታችሁ መካከል መስማማት እንዲመጣ በሁለታችሁ መካከል እንደዚህ ቅራኔ ውስጥ እንድትገቡና አንድ ቀንም እንኳን ተረጋግታችሁ ቁጭ ብላችሁ ቆማችሁ ህይወታችሁን እንዳትመለከቱ ልጃችሁን እንዳታዩ በልጃችሁ ነገሮችን እንዳትረሱ እያደረጋችሁ ያለው ነገር ምን እንደሆነ እግዚአብሔር ያውቀው። ከመሃላችሁ ፈጣሪ ነቅሎ ያወጣላችሁና ወደ ሰላማችሁ ወደ ትዳራችሁ ወደዛ ጣፋጭ ህይወታችሁ እግዚአብሔር ይመልሳችሁ። ብቻ በጣም ነው የምወዳችሁ። ለዚህ ዩቲዩብ ቻናል አዲስ ናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ።